ልብስ ላውልቅ ሽታርኝስ አሁን አልጋ ያዝና አልጋ አላለቀም እንዴ? አንተ ከቻልኩኝ እኔ አላለቀም እንዴ? አጥር ነበር ሪሞት ሁላችሁ ወለግለቄ ነው ወጣ እንዴ? ከዚህ ተሸከ ሰላም ቤተሰብ እንዴት ናችሁ? ታሸውትቻለሁ። ወገቤን ታምሜ መጥቼ እግሬን ለጉድ እየታሸው ነው። ደግሞ እንዴት እንደሚያምር ብታዩ መታችሁ ብትቀምሱ አሪፍ ነው። እውነት በጣም ነው የሚያመው። ትስቃላችሁ እናንተ። ይሄ ምንድን ነው የሚባለው? እኔ ቴክኒካውን ስም አለው። ሪፍሌክሶሎጂ። ይህን ታዲያ ካልተማራችሁ እንዴት አወቃችሁ? ይሄን በትምህርት እኮ ነው ብያለሁ። ታዲያ ባህላዊ ለምን ትላላችሁ? እንግዲህ ለምን እንደዛ እንዳለ አላውቅም። ኦኬ አለ ዋናው አለ። ትንሽ ወጣ ብሎ ክብራትና ክብራን የሚስቴር ደሱ ቤተሰቦች ይኸው ለጉድ እየታሸው ነው። ወይኔ ቀስቀስ አድርጊኝ እንዴ! ደም ስሬን በጠስሽው እኮ። ግን ቀኝ እግር ብቻ ነው እንደ ግራውስ? እንዴ ይሄኛውም ገና ሊታሽ ነው እንዴ? ኧረ አለቀልኝ። እንደዚህ ከሆነማ ረቀስ ዋናው ነገር እዚህ ጋር ስላለ ነው ትንሽ የከበደክ እንጂ የወገብ በጣም ቀላል ነው። ግራ ገብቶኛል። እርግጠኛ ነሽ አሁን ወገቤ ይተወኛል? የእግዚአብሔር ስራ በጣም የሚገርም ነው። ጭንቅላት ውስጥ ያለው እግር ውስጥ ካለው ጋር ጆሮ ኧረ ቀስ ውይ የጭንቅላት ነርቭ እግር ውስጥ ነው ያለው። የእናንተ ሳይንስ ተቃራኒ ነው የሚመስለው እኔ ከማውቀው ግን። ኦኬ አሁን ለወገቤ ነው እዛ የምታሽው? ያው ወገብ ነው ሲጀመር ራሱ ወገብ ነው። ኧረ የሚገርም ነው። ውይ እንዴ! በጣም እኮ ነው የሚያመው። ኧረ በስመ አብ! እንዴ እጅሽ ብረት አይደል እንዴ? አይዞህ ኧረ ቀስ በጣም እኮ ነው የሚያመው። እሱ እኮ ታዲያ ህመም ስላለ ነው አንዛጋ። ኧረ ጌታ ሆይ እንጂ እኔ አሰራር አይደለም። ኧረ እቺ ጉልበት ፈርት ነች። ጉልበት ነች። እንትን ጠጣ ወተት በሷ አድርጋ ጠጣ አሉኝ። አንድ ቀን እንትን ብላ ይሄ የዱባ ፍሬ ካገኘህ እሱ በልጥ ነው ለወጋ። የዱባ ፍሬ እንደ ምን አድርጌ በምን ውስጥ እንደ ቆሎ መልክ ቆሎ በቃ መብላት። የዱባውን ፍሬ እንደ ቆሎ? እንደ ቆሎ። ኧረ ቀስ እዛች ጋር በጣም ነው የሚያመኝ። ምንድን ናት እሷ? ይሄ መቀመጫ አካባቢ። በቃ ይሄኛው ነገር ምንድን ነው የሚባለው? ታችኛው እሱ ነው የሚያመኛው። በቃ ይሄ እሱ ነው። ሰውየው ቅድም ውስጥ የሚጮኸው ለምንድን ነው? ወገብ ቆይ ሽማግሌ እሺ ይሁን። እኔ ስታመም እኮ ሰው ምን ይላል አሁን? ኧረ ገና የ10 ዓመት ልጆችን በራሱ ይመጣሉ። ምንም አልተሸከምኩም እኮ ገጭ ትቀመጣለህ? አዎ በቃ በቀን ቢያንስ 8 ሰዓት 7 ሰዓት ቁጭ እላለሁ። በቃ ለዛ ነው ብዙ ጊዜ እንደዚህ ቢሮ ውስጥ የሚሰሩ ሰዎች ናቸው አሁን። ኦኬ ኮምፒውተር ላይ እንደዚህ ዝቅ ብዬ ለዛ ነው እጅ አይደል እንደሚታሸው? እኔ እኮ ለሙቀት። እሺ ደርቋል። ብዙ በየቀኑ ሻወር ስለምገባ የሻወር ሱስ አለብኝ። ሲሞቀኝ የግድ በቃ ዝም ብዬ ሻወር እገባለሁ። ወገቤን ግን እንደ እግሬ ካሸሽኝ አለቀልኝ። በቃ አጥንቴ መሰበሩ ነው።
ወገማ ደስ ይላል። በጣም ጀምር ነው አሁን ቤተሰብ ታሸውላችሁ አሸችኝ። እሽት አድርጊኝ። ግን ይሄ ኖርማል ከማሳጅ ቤቶች የሚለየው ምንድን ነው? አንተ ስታየው እንዴት ነው? ልዩነት የለውም። እኔ ማሳጅ ቤት ገብቼ አላውቅም። እኔ ማሳጅ ቤት የሚገባ ወንድ እንዲሁ ዝም ብሎ ወንድ ይመስለኛል። ኧረ ቀስ እንዲ ኧረ አጥንቴን ሰውነት የሆነ የሞኝ ሰውነት ነው አይደል? ባይገርምሽ በጣም ስፖርተኛ ነኝ፣ ግን በቃ ድካም ልፋቴ ሁሉ ከንቱ ቀረ። ምንም ሰውነቴ ላይ የሚታይ ነገር የለም። የስፖርተኛ ሰውነት ይመስላል አይመስልም? አይደል? እውነት እንዴ! ኧረ ስፓይናል ኮርድን ትንሽ ፌሮ ነሽ። አንተ ልጅ ተው፣ ስራዬን ልስራበት፣ አታስቀኝ። በጣም ጠንካራ እኮ ነሽ። ኧረ ውይ ውይ ውይ! ለቀቅ፣ ይሄንን ወደዚህ አትወጥረው። ሰውነት እንደ ሰበርሽኝ። አንቺ ልጅ ወደዛ እንዳሰባብልኝ። ግን እሱ ደግሞ ምንድን ነው? ደም ዝውውር ነው የሚጠቅመው። ብርድ ካለ ብርድ ያወጣል። ምንድን ነው የሚባለው እሱ? ካፕ። ደሜን ሞቶ ወደ ላይ እንዳያወጣ። ኧረ በጥ እየቆነጠጠኝ እኮ ነው። ኧረ በስመ አብ! እንደ በጣም ነው የሚያመው። እንደዚህ አድርገሽኝ። ኧረ ወይኔ! እሺ ጌታው አጣብቃኝ ልትሄድ ነው። ኧረ ጉድ ያፈላ! ውይ! የሚስተር ደሱ ቤተሰቦች ይኸው አሸችኝ፣ አጣበቀችኝ፣ በሆነ ብረት ነገር ጎረጎረችኝ እግሬን። እኔ ወድቅ ያለው ትልቅ ወይት ስሸከም አይ ቲንክ ወገቤ ትንሽ ወለም ሳይል አይቀርም። ትራንስፖርት ደግሞ ነገርኳችሁ፣ በሳምንታት ውስጥ ተመላለስኩኝ አዲስ አበባ። ያ ምናምን ተደራርቦ ወገቤን አመመኝ። ስፖርት ብሰራ ምን ብልም አልተዋለኝ። ለዛ እኔ መሰለኝ ወጌሻ ቤት ብዬ ነው የመጣሁት። ግን እዚህ ያው ሪፍሌክሶሎጂ፣ ፉት ማሳጅ፣ ቫይብሬሽን ምናምን ብሎ ይኸው አሁን ደግሞ ጭራሽ አዞ መስዬ የላችሁ ሰውነቴ ላይ ምን እንደሆነ ይኸው ተጣብቆ ቁጭ ብያለሁ። ምን ብዬ ልጥራት? እናት ዶክተር፣ ኧረ ወጌሻ፣ ማሳጂስት ምን ብዬ ልጥራት? ሄሎ! ኧረ ይሄ ነገር ደሜን መጥቶ ሊጨርስ ነው እንዴ? ውይ! ጮዋለሁ፣ እኔ ጮዋለሁ። ኧረ መነሳት አልችልም እኮ፣ መንቀሳቀስ አልችልም። ኧረ እናት ነኝ። ኧረ እናት እንዴ! ተሰቃየሁ እኮ። ኧረ አንሽልኝ ይሄን ነገር። ቆዳዬ ለስላሳ ነው፣ ምንም አይችልም። ይኸው እነሳለሁ ግን እምቢ አለኝ። የሆነ ጊዜ ንብ ነድፎኝ ነበር፣ ሞቼ ነበር። ሰው ነው ያተረፈኝ። ከዛ ብርድ አይዝም አሉኝ።
ይሄ ምንድን ነው መጥቶ የሚያወጣው? ከኔ ምን ወጣ ያወጣል? ለደም ዝውውር ነው የሚጠቅመው እና ብርድ ካለ ያወጣል። ግን ብርድ የለብህም አንተ አሁን ያስታውቃል። እንትኑ ራሱ ኦኬ። ምንድን ነው ያለብኝ? እኔ እኮ ግን ወገኔን ነው አሁን ልታሽ የመጣሁት። አንቺ ብዙ ነገር አሸሽኝ። ቆዳዬ ቆጭ አልወጠርኩም እኮ ፍራም ስለሆንኩ ነው። ከታች ነው የሚያመኝ። ምንድን ነው የሚባለው? ከታች ከፍ እዛች ጋር ነው የሚያመኝ። በቃ ዝቅ ስል እዛ ጋር ቀቅ ነው የሚያደርገኝ። አሁን አልጋ ያዝና ከፊት አልጋ ያዝ። አልጋ አላለቀም እንዴ? አንተ ከቻልኩኝ እኔ አላለቀም እንዴ? አላንተ ልጅ ያዝ ያዝ እንዳትመጣ። ኦኬ አልጋ ያዝ ስትይኝ ይሄንን ነው እንዴ? እንዴ አልጋ ሩም ያዝ የምትይኝ መስሎኝ እኮ ነው። እንዴ ለቀቅ ሰውነትን ልትጎትችኝ ነው? እሺ ለቀቅ አድርጎ። እሺ እንዳልወርቅ ወይ እግሬን ልትበጥሽው ነው? ባልሽ ጉዱ ፈላ። በዚህ አይነት ትንሽ ካስቀየመሽ አለቀለት። ምን አደርገዋለሁ? በዚህ ጥንካሬ አንዴ ነካካረግሽው አለቀለታ። እንዴ በቃኝናት ውልቅልቅ ወጥቶ ጭራሽ ከዚህ ተሸክመውኝ እንዳይወስደው ልጅን መጥቼ እዚህ ተሸክሞኝ እንዳይወስደው። በጀርባ ቁመት ጨምሬ ነው አጥር ነበር ተመትቼ ካበዛ በቀቅ ሰውነትን እሱ ዛባ ተነስነ ፋሚሊ ሞትኩላችሁ። ይህ ምን አይነት ወጌሻ ቤት ነው? ይህ ምን አይነት ሪፍሌክሶሎጂ ነው? ውልቅልቄን አወጣ። ከዚህ ተሸክመውኝ ካልወሰዱኝ እንዴት ብዬ ልሄድ ነው? አያችኋሉ ሰቤቱ እዚህ ጋር ሊቀመጥ እሱ ደግሞ ምንድን ነው? መድራቴን ለማስለቀቅ ነው። ጉድ ዛሬ ያላየሁት ጉድ የለም። ይህማ የሞተ ሰውን ያስነሳል። እውነት ኧረ ይበቃኛል። ኧረ ይበቃኛል። ከዚህ በላይ ሰውነቴ ውልቅልቄ ወጥቶ ሰላም ተገጠመችኝ እንዳለ ውልቅልቄን አወጣች እንዳለ ሰውነቴ በጣም ተነቃቀው።
ግን ወገቤ ለቆኝ ይሁን ሙሉ ለሙሉ እንዴት ይለቃል? ባንዴ አይለቅም። ለምን ይለቃል? ነው ልናስር ያስፈራል። ያያዛችሁ ወይኔ ጉዴ ፈላ። ይሄ ነው በጣም ያመመኝ። እሱ ነው ዝቅ ማለት አልቻልኩም። ገብስ በወተት ምናምን ጠጣ ብሎኝ ጠጣ ማለት ነው። እንትን አጠናከርክ። እሱን ያዝ እንደዚህ አጥንቱን ሽባ ነው እኮ ወይ ምናምን ብዙ ጊዜ ስለማነሳ ምናልባት ኢፌክት ይኖራል። ጮኸ ፓርቴ ለምኩ እግሬ ጮኸ፣ ወገቤ ጮኸ፣ አንገቴ ጮኸ። ማይጮህ ነገር የለም። እያንዳንዱ ፋርታለች። ኧረ እንዳለ ሙሉ ነርቮቼ እንደገና ነው በቃ ተፈታትቼ የተገጣጠሙ ጋር እየተሰማኝ ነው። ወገብ ስ እንዴት ነው?